በመጀመሪያ ለኢትዮጵያ የህብረተሰብ ጤና ኢንስቲትዩት የመቶኛ ዓመት ምስረታ በዓል እንኳን አደረሳችሁ ለማለት እወዳለሁ። ወደ ያንግ ማን እዚህ ፓስተር እየተባለ በሚጠራበት ጊዜ ሳማው ባንዱም ወይም በሌላው መልክ ይህን አካባቢ ለምናውቀው ድሮ ፓስተር በዚህ ቅርጽ በዚህ ስፋት የምናስበው አልነበረም። የውሻ በሽታ የያዘው ሰው ወይም ደግሞ ሜኒንጃይትስ ታይም ኖት ሮንግ የያዘው ሰው ሴክሉድድ ሆኖ ተለይቶ በወጣትነት እሳቤ የሚመጣበት የሚመስለን ነበር። ለካ 100 ዓመት ቀላል አለ። በዚህ ሂደት ብዙ ፈተናዎች፣ ብዙ ታውረዶች፣ ብዙ ደስታዎች እና መተከዞች ግን የህብረተሰብን ጤና ለመጠበቅ የታየው የባለሙያ ኮሚትመንት ተነሳሽነት መጻፍ ካለበት ይህ ታሪክ ጎልቶ መነበብና መጻፍ አለበት። በዚህ ታሪካዊ ዕለት በመካከላችሁ ተገኝቼ መልእክት ሳስተላልፍ የተሰማኝ ደስታ ከፍ ያለ ነው። ይህ ታሪካዊ ምዕራፍ የአንድ ተቋም እድሜ የዓመታት መቁጠሪያ ብቻ ሳይሆን ሀገራችን ኢትዮጵያ የዜጎቿን ጤና ለመጠበቅና ጠንካራ የጤና ስርዓት ለመገንባት ያደረገችው ብርቱ ግስጋሴ ደግሞ ማሳያ ነው። የሀገር ሉዓላዊነትና ብሔራዊ ደህንነት መገለጫው ፈርጀ ብዙ ነው። ከነዚህ ውስጥ በግንባር ቀደምትነት ከምንጠቅሰው አንዱ የኢትዮጵያ እና የሕዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። የኢትዮጵያ የሕክምና ምርምር አገልግሎት ሰጪ ተቋማት ከፍ ያለ አስተዋጽኦ ያደረጉ ሲሆን ከነዚህ መካከል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አንደኛው ነው። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከል እና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል። ኢንስቲትዩቱ በተለያዩ ጊዜ በሀገራችን የተከሰቱ እንደ ኮቪድ-19፣ ኤምፖክስ፣ ማርበርግ በሽታና ሌሎች ወረርሽኞችን ከሚመለከታቸው አካላት ጋር በቅርበት በመስራትና በመመከት ረገድ ያሳየው ፈጣን ምላሽና ሳይንሳዊ አመራር ምንጊዜም የሚደነቅና ከበሬታን ያስገኘ ነው። የኢትዮጵያ መንግስት የዜጎች ጤንነትን መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል። ጠንካራ ተቋማት የሀገር ግንባታ ምሰሶዎች በመሆናቸው መንግስት ለተቋማት ግንባታና ጥንካሬ የሰጠው ትኩረትና ቁርጠኝነት በቀጣይም ተጠናክሮ ይቀጥላል። ከዚህ አኳያ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጡትን አገራዊ ተልእኮች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። ለዚህም አስቻይ የፖሊሲ መደላደልን በመፍጠር ለጠንካራ ተቋማት ግንባታ እየተሰጠ ያለው ልዩ ትኩረት እንደ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላሉ ዘመን ተሻጋሪ ሀብቶችና ጥሪቶች ከፍ ያለ ጥንካሬን የሚሰጥ ይሆናል። በመሆኑም ተቋሙ እስካሁን ያስመዘገባቸውን ስኬቶች የበለጠ ለማላቅና ለማጠናከር ተግዳሮቶችንም ወደ መልካም አጋጣሚዎች ለመቀየር እንዲሁም ያልተቋረጠ መሻሻልን
መርህ አድርጎ ለመቀጠል የሚከተሉትን ተግባራት አጠንክሮ መያዝ ያሻል። አንደኛው ኢንስቲትዩቱ ያለፉትን ስኬቶች መሰረት በማድረግ በቀጣዩ ምዕተ ዓመት ይበልጥ ውጤታማና ተወዳዳሪ ሆኖ እንዲቀጥል መላው አመራርና ሰራተኛ የሳይንሳዊ ምርምር ብቃቱን በማጎልበት የህብረተሰብ ጤና አደጋዎች የመከላከል ዝግጁነትና ምላሽ የመስጠት አቅምን ማሳደግ ነው። ሁለተኛ፣ የዘመናዊ ቴክኖሎጂ ውጤቶችን ፈጣን ግስጋሴና ትሩፋት በመጠቀም የዲጂታል ጤና መረጃ አያያዝና ትንተናን በማላመድ እና በማዘመን የበሽታዎችን ስርጭት አስቀድሞ መተንበይ የሚያስችል ዘመናዊ ፈጣን ስርዓት ማጠናቀርና በየደረጃው ተደራሽ ማድረግ ያስፈልጋል። ክቡራትና ክቡራን፣ ይህ 100ኛ ዓመት በዓል ያለፈውን የምንዘክርበት፣ የአሁኑን የምናመሰግንበት እና የወደፊቱን የላቀ ስኬት በአእምሯችን የምንተልምበት ታላቅ የታሪክ ምዕራፍ ነው ለማለት ይቻላል። በዚህ ታሪካዊ ምዕራፍ ላይ አዘውትረን እናስበው ዘንድ የሚገባን ጉዳይ በተለይ ለመላው የኢንስቲትዩቱ አመራር፣ ተመራማሪዎችና ሰራተኞች በሀገር ደረጃ የተቀመጡትን እሳቤዎች እና የእድገት ግቦች ከተቋማችሁ የረዥም ጊዜ እቅድ ጋር እንድታስተሳስሩ ተቋሙን የውስጥ አቅም በማሳደግና አመራር በመስጠት የኢትዮጵያን ሕዝብ ጤናና ደህንነት አስተማማኝ ለማድረግ በቁርጠኝነት እንድትሰሩ ጭምር ነው። ለአንድ ክፍለ ዘመን የዘለቀው የዚህ ታላቅ ተቋም የጽናት የዕድሜ ጠገብ ስኬትና ህልውና ምስጢር የሚቀዳው ከዚሁ ነው፣ ከሰራተኞቹ ከተመራማሪዎቹ ጥንካሬና ብርታት። በመጨረሻም ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት መንግስት የሚሰጠውን ሙሉ ድጋፍ በድጋሚ እያረጋገጥኩ ለተቋሙ አመራር እንዲሁም ለመላው ሰራተኞች እንኳን ለተቋሙ 100ኛ ዓመት አደረሳችሁ እያልኩ ይህ ምስረታ በዓልና አውደ ርዕይ መከፈቱን አበስራለሁ።